ጭርስ እንግዲህ ለማናውቀው ደስታ ኧረ ይታወቃል ይኸውልሽ ማርቲ ዛሬ ራሱ መጨፈር ሁሉ አምሮኛል ሁለቴን ነው የምልሽ ከልጆቼ ጋር መጨፈር አምሮኛል ደረስ እስኪ እንጫወት እንዴ በባ ወንድ ልጅ ሲያዝንና ሲያቀረቅርን አልወድም አባዬ እውነት ነው አባዬ ያላወቁ አለቁ አለ ሀገሬ ሰው። ወይዘሮ ማርቲ ምን እንደተደገሰላት አልሰማች። እሷ እዚህ ጋር በደስታ ፍንክንክ ትላለች። ወይኔ ከደቂቃዎች በኋላ ሀሳቡ ጋሽ ደረጀ እንግዲህ እውነቱን አፍርጦ ጉድ ባልሆነ ማለት ይሄን የመሰለ ፈገግ ያለ ፊት መልሶ ሲጠቁር ማየት አስባችሁታል ጋይስ? ሰማይ በለው ማለት ነው። ወይዘሮ ማርቲ እንግዲህ ጋሽ ደረጀ ደስ ብሎኛል ስላለ እንግዲህ እሷም በጣም ነው ደስ ያላት። ደስ ማለት ብቻ ሳይሆን በቃ የሆነ አይደለም ምን ብዬ ንገራችሁ ፍንክንክ ነው ያለችው ልጆቿ ጋር እሱ ከባለቤቷ ጋር ምናምን የሚገርም የደስታ ታይም እያሳለፉ ነው። ግን መጨረሻ ላይ ጋሽ ደረጀ ዛሬ የደስታ የምክንያት ልጄ ብሎ ጀምሯል። ወይኔ ጉዴ ልጄ ዳጣ የኔ ልጅ መሆኗን አረጋግጫለሁ ብሎ እውነታውን አፍርጦ ማለት ነው። ይሄን ቤተሰብ እንዴ እኔ መሰለ የደስታ ቤት ሌላ ወደ ሀዘን እንዳይቀይረው ፈራው ጋይስ። ምን ታስባላችሁ? ይሄኔ እምነት በጣም ነው የፈራት። ወይኔ ተናገረ አልተናገረ በስላሴ ስም ግን እርግጠኛ ነኝ ሀሳብ እንደሚቀይር ማለት የሆነ እንደሚቀይር ተስፋ አደርጋለሁኝ። በተለይ ዳጣ ደግሞ አባዬ ብላ እንግዲህ ወይ ሀሳቡ እንደምታስቀይረው የሆነ ተስፋ አለኝ። ውድ ቤተሰቦቻችን ብቻ ግን ወይዘሮ ማርቲ ልጆቹ ምናምን ያላቸው ደስታ የጭፈራው ጉዳይ ምናምን እንዴት ነው ደስ የሚለው ጋይስ? ደስ አይልም? የእውነት በጣም ነው ደስ የሚለው። እንግዲህ ጋሽ ደረጀም በሱ በርግጥ የሱም እንግዲህ የስንት አመት የ20 አመት ጭንቀቱ ነው የተፈታው። በቃ በህሊናው ውስጥ ሁሌም ሲያመላልስ የነበረው ነገር እግዚአብሔር ፈቃዱ ሆኖ እንግዲህ እግዚአብሔር ሲፈቅድ ለሁሉም ጊዜ ስላለው በጊዜው በሰዓቱ እንግዲህ ልጁን ዳጣ ወደሱ ጋር መታለች። ከመጣችም እንግዲህ ከብዙ ረጅም ወራት በኋላ ይሁን አይሁን ከራሱ ጋር ትግል ላይ ከቆየ በኋላ በመጨረሻ እንግዲህ ዛሬ ልጁን መሆኑን አረጋግጦ በደስታ እየፈነጠዘ ነው የሚገኘው። ዳጣም በጣም ደስ ብሏታል። እንግዲህ ዳጣና ጋሽ ደረጀ መጀመሪያ ከመኪናቸው ውስጥ ዲኤንኤ ውጤታቸውን አይተው ካዩ በኋላ ደስታቸውን ብቻቸውን በንባም በቃ በለቅሶም በሳቅም ደስታቸውን ሁለታቸው እንግዲህ ካጣጣሙ ከበኋላ ነው ወደ ቀጥታ ወደ ቤታቸው የተመለሱት። እንግዲህ ብዙ ጊዜያትን አሳልፈዋል እዛ ተካክፈው በሀዘን በለቅሶ በሳቅ ብቻ በድብልልቅ ባለ ስሜት ውስጥ ያው በደስታ ማለት ነው ጊዜያቸውን አሳልፈው እንግዲህ በመጨረሻ ወደ ቤታቸውን የመጡት። ቤታቸውን ሲመጡ እንግዲህ ጋሽ ደረጀ ደስ ብሎኛል ብለው ሁላቸውም ልጆቹን ሰላም ዛሬ ምንድነው ጥርስ በጥርስ ሆነሃል እያለችው ነበረ ወይዘሮ ማርታ። እንግዲህ ከመጣም በኋላ ወይን አምጡ ዛሬ መደሰት አለብን ብሎ እንግዲህ ወይን ቀርቦላቸዋል። ወይናቸውን እንግዲህ የኮመኮሙ ሲኮመኮሙ ከቆዩ በኋላ እንግዲህ እየተነሱት ማለት ነው ቤተሰቦቻችን። እንግዲህ ሲነሱ ደግሞ እሱ ብቻ አይደለም ልጆቹም ተነስተዋል። ልጆቹም ብቻ ሳይሆኑ እንግዲህ ወይዘሮ ማርቲ ራሱ ተነስታለች ማለት ነው ቤተሰቦቻችን። በጣም ደስ የሚል ጊዜ እያሳለፉ ነው።
በቃ በጣም ደስ የሚል ፏፈካ ያለ ነገር እያሳለፉ ይገኛሉ ቤተሰቦቼ። በጣም ደስ የሚል ነበረ። ግን መጨረሻ ጋሽ ደረጀ የጀመረው ነገር ትንሽ አስደንቆናል፣ ማለት አስፈርቶናል። ግን እርግጠኛ ነኝ በዚህ ምክንያት በዚህ ሁኔታ እንደማይሆን እርግጠኛ ነኝ። ምክንያቱም ጋሽ ደረጀ ለወይዘሮ ማርቲ መናገር ያለበት በዚህ ሁኔታ ውስጥ ሆኖ ሳይሆን አንደኛ እሱ ሰከን ብሎ ሲቀጥል ደግሞ እሷንም በተረጋጋ መንፈስ ነው መሆን ያለበት። ሲቀጥል ደግሞ ልጆቹ መካከል ሳይሆን መጀመሪያ እሱና እሷ ብቻ ማውራት አለባቸው። ሌላው በጣም የገረመኝ ያስደነቀኝ የሰላም ፈገግታ አይታችኋታል ጋይስ? በቃ ፊቷ ላይ ያለው ፈገግታ፣ ሳቋ፣ ዳጣን የምታይበት የስስት አይን፣ በቃ የሆነ ፈገግታ እውነት በጣም ነው የሚማርከው የነበረው ማለት ነው ቤተሰቦቻችን። እኔ በጣም ነበር እሷ ጋር ነበር ትኩረቴ ራሱ። በቃ እነሱ በዛ ልክ በደስታ ሲፈነሽነሹ እሷ ዳር ላይ ቆም ብላ እንግዲህ ወይን አልጠጣችም ወይ ደግሞ መሀል ቁጭ አድርገዋት አይደለም ቆማ ነው ስትታዘዛቸው የነበረው። ይሄን አምጪ ይሄን ወሰጂ ሲሏት እያመጣች እየወሰደች፣ ግን እዛ ዳር ላይ ቆማ በቃ የነበራት ፈገግታ በጣም የተለየ ነበር ውድ ቤተሰቦቻችን። ግን መጨረሻው እንግዲህ በዚህ መልኩ እንደማይሆን ተስፋ እናደርጋለን። ምክንያቱም ጋሽ ደረጀ የዲያጣን በዚህ መልኩ ከተናገረ ወይዘሮ ማርቲ ኦሬዲ በጣም ነው ፌንት የምትበላው፣ ትደነግጣለች። ሲቀጥል ደግሞ ለካ ኤቢ የምትለው ልክ ናት ብላ ሌላ ሀሳብ ውስጥ ነው የምትገባው። እሱ ብቻ ሳይሆን ሰላም አሁን ያረገዘችው ከጋሽ ደረጀ እንደሆነ ምንም አለመጠርጠር አትችልም። መጠርጠር ብቻ ሳይሆን በእርግጠኝነት መናገር ራሱ ትችላለች ማለት ነው። ስለዚህ እሱ ነገር እንዳይሆን እንፈራለን። የሚሆነው ነገር ብለን የምናስበው እንግዲህ ወይዘሮ ማርቲ ሰከን አድርጎ ጋሽ ደረጀ ለብቻዋ መናገር፣ በተለይ ከልጆች ውጪ። ከዛ ደግሞ እሷ ጋር ከተነጋገሩ በኋላ እሷና እሱ ነው ለልጆቹ ማወቅ ያለባቸው ብዬ ተስፋ አደርጋለሁኝ። እሱን እንግዲህ አብረን የምናየው ይሆናል። ቤተሰቦቻችን እስኪ እናንተ ሀሳባችሁን አስቀምጡ። እኔ በዚህ ይሆናል ብዬ አስብኩኝ። ዳጣ በጣም ነው የደነገጠችው። ጋሽ ደረጀ ወሬ ሲጀምር በጣም ነው የደነገጠችው። ምክንያቱም ዘነኮረው። ምክንያቱም አሁን ጊዜው አይደለም፣ ጊዜው ሲደርስ እናገራለሁ ነው ያላት እሷ። አሁን በዚህ ስሜት እንግዲህ በጠጣ መንፈሱ መጥቶ ሲናገር በጣም አብጌልማ ዝም ብላ በቃ፣ ምክንያቱም ነገሩን ማቀሳሰር ስለምትፈልገው በጣም ትያለች ነው። ናታንን እንግዲህ መከራው እያበላችሁ ነው፣ አብጌል እያስጨነቀችው ነው። ወደ ቤተሰቦቻችን እንዴት እንደሆነ በጣም የሚገርም ነው። በጣም እያስጨነቀችው ነው። እሱ ቢሸሻትም እሷ ግን እየተከተለችው ነው። እሷ ያኛው አፍቃሪዋ የህንዲ ጣዖት እንትን የሚለው ማለት ነው፣ የህንዲ ጣዖቶች አምላክ ናቸው የሚለው ሰውዬ እሱ ማለት ነው። ያ ራሱ ላይ ሸባር ጎንትን የሚለው ማለት ነው። እንትን ብቻ ነው የቀረው ሊያብድ ያለው ምስኪኔ ሰንዴል መሰካት ነው የቀረው። ሌላውን ነገር አካቷል። የአብጌል አፍቃሪ ማለት ነው። እና አንቺን ካላገኘው ሞታለሁ፣ እሰቀላለሁ ካንቺ ውጪ ያቺ ማንት ተጣወት ትግዴለኝ ተዘቅዝቀኝ እጄ ተቆርጦ ለምን ይሁን እግሬ ተቆርጦ ለምን ይሁን ፈጣሪ ሆይ የመሐላውና የሚጠራው ነገርስ ብዛቱ። ለነገሩ ከብዲ ምን ይጠበቃል እንግዲህ ያለ ነበር። ምን ብታረግ እሷ ደግሞ ማለት ነው። ለነገሩ እሷ አይደለም ውድ እሷ ናት። ምን ብትላሪፍ ነው የሰላምን ስልክ ልስጥህና ጅንጅናትና የልጅ አባት ሆነ ይተልሃለ። ከዛ የልጅ አባት ሆነ ካለች ትመጣና እኛ ቤት ታዋረዳታለህ ማለት ነው። እሺ መጀመሪያ ቤትሽን አሳይኛላት እስቲ አምጭና ቤቱን አሳዩና ከዛ በኋላ አብጌልን እያልኩ ነው የመጣሁት እያለ ዘዴና ቤተሰቡን ያተራምሳል። ከዛ በኋላ እኛ መፍትያችን እንፈልጋለን። ዳጣና ናታንም የራሳቸውን ህይወት ይጀምራሉ። ሆ ባንቺ ተንጨርጭራ ይሞቱ እንዴ? ሀበታቸውን በልተው ሞቱ እኮ እና እንደዛ ነው የሚሻለው እንጂ ጋይስ እንጂ አለበለዚያማ ከባድ ነው። ምክንያቱም አብጌል እንግዲህ ለጋሽ ደረጀ ራሱ ሳይቀር እንግዲህ እናቷ ታይ ብላ ብትቆጣት ጋሽ ደረጀን ሄዳ ለምንድን ነው ሰላም ከማን ያረገዘች መታወቅ የሌለበት እንዴ ዝም ትላላችሁ? እኔ ሰላሜን አሳጥቶኛል እናንተ ዝም ያላችሁት ምንድን ነው? እኔ መተኛት መቀመጥ አቅቶኝ ምናምን ያለ ማኑ ጋሽ ደረጀ እንዴ ምን አገባሽ አንቺ? ለምን ያስጨንቅሻል? እኛ ልናገርም ካለች እንኳን አንቺን እኛን ምን ይመለከታል አላት ማለት ነው። ግን ነው ለምን እንደዚህ ይሆናል? በጭራሽ መሆን የለበትም። እንዲሌ ግን እኮ ትለያለች ጋይስ ማለት የሆነ መሆና ነው እንደዚህ የምትሆነው። ደግሞ እኮ በማያገባት ነው። የሚያገባት ቢሆን ነገር እኮ ኦኬ ምንም አይመለከታትም። እንኳን አይደለም ሰላም ቀርቶ ማለት ነው እህቷ ውሃ አርግዛ ብትመጣ ምን ይመለከታታል? ማንም እኮ ይሄ ማንም ይመለከት አይደለም። በተለይ እሷን የሚመለከታት ጉዳይ አይደለም። በስላሴ ስም ረጅ በጣም መጥፎ ናት የሆነት ማለት ነው። በቃ ማታስበው ማትሄድበት መንገድ የላትም ጋይስ። እና ቤተሰቦቻችን በጣም ከባድ ነበረ። እንግዲህ አብጌል እያደረገችው ያለችው ነገር ትንሽ ከበድላል።
እንግዲህ በቀጣይ ክፍል በአዲስ ቪዲዮ እስከምንገናኝ ሰብስክራይብ ላይክ ማድረጋችሁን አትርሱ። የዛሬው እንግዲህ የደስታ ነው። ቀጣዩን ክፍል ደግሞ የምናይ ይሆናል። በእርግጠኝነት የዚህ ቤተሰብ እንግዲህ ደስታው ተጠብቆ እስከ ወደፊት አብረን የምንቀጥለው የሚሆነው ማለት ነው። በቀጣይ ደግሞ ዳጣ እናቷን አግኝታ ደስታዋን የምንካፈል አድርገን መልካም ጊዜ